ሴት ልጅ ክብሯን የምታጣው በሴት ልጅ መታ የተደረበች ቀን ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። እንግዲህ ቻናሌ ሞተዋል። ላይክ አድርጉኝ ማለት ነው። እኔ የምፈልገው ላይክ ነው። ሀላስላት ማስታወቂያ ምናምን እንዳታዩልኝ ችግር የለውም፣ ግን ላይክ አድርጉልኝና ቻናሌ ወደ ላይ ከፍ ይበልልኝ። እይታ ሲኖረው ያው ብዙ ሰው ላይክ ስታደርጉ ብዙ ሰው እንዲያዩ ይረዳዋል። ያው ዩቲዩብ ይሸርተዋል ማለት ነው። የማዳም ቅመሞች እንግዲህ አትጨክኑብኝ፣ ሼር አድርጉልኝ። እንግዲህ ዛሬ የመጣሁት በአብርሽና በሄርሜላ ትቻቸው ነበረ። ግን እናንተ ሼር የምታደርጉልኝ ሰዎች እንደተረገማችሁ። አጋጣሚ ልጅ የውጭ ወጥቼ ነበረ፣ ለመጫወቻ ቦታ ሄጄ ነበርና ወይኔ አብርሽን አየሻቸው? አብርሽን አየሽው? ዛሬ ከሌላ ሴት መጣ፣ እንደዚህ ያለች ሴት መጣች፣ እንደዚህ ፊቷን አዞራ መጣች ምናምን ትለኛለች። እኔ ረስቻቸዋለሁ። ከሞተ ሰው ራሱ አንድ ላይ ሰብስቤ ነው እዛ በቃ እንደሞተ ሰው ረስቻቸው ነበርና ተናገረችኝ። ከዛ ልጄን አጫውቼ ቤት ገብቼ እስቲ ምንድን ነው ብዬ ሳስብ እሱም ደግሞ ቪዲዮ ለቀቀ። ቪዲዮን እንግዲህ ጫር አድርጌ ያየሁለት እኔ መግቢያው ነው ያየሁት። እና እሳት ያነዳሉ፣ ይዝናናሉ፣ ወይን ይጠጣሉ። ጠጡልኝ። ዩቲዩብ ገንዘብ እንደዚህ ነው የሚያደርገው። እና ብሉ ጠጡ። ግን በሴት አንድ ሴት ለጥቅም ብላ ቀርባ ያችን የነበረችዋን ሴት ገፍታ እሷ ቤት ስታሞቅ በጣም ያስጠላል። እኔ እንደዛ አይነት ነገር በጣም ነው የሚያስጠላኝ ማለት ነው። እና ያው ሩታውን ልጁን አሳቅፏት ልጇን እንትን እያለች እሱ እዚህ መጥቶ ይዝናናል። ወንድ ልጅ እንደዚህ ነው አልላችሁም መቼም። እንግዲህ እናንተ የምታሳዝኑ የማዳም ቅመሞች ማለት ነው። እውነት መስሏችሁ የምታወሩት ነገር ነው። እኔ ልጅቷ ናት ልጅ ለማጫወት ሄጄ ልጅቷ ናት ያሳቀችኝ። ወይኔ በቃ ተናዳለች እሷ ሩታ እንደዚህ ወልዳ ልጇን አቅፋ ቤት ቁጭ ብላለች። እሱ እንደዚህ ለምን ይሆናል እንደዛ ምናምን ብላ ስትነግረኝ እኔ ዩቲዩብ ተጠቃሚ አይደለሁም። ዩቲዩበሮች እንዴት ምን አይነት ቪዲዮ ይዘው መምጣት እንዳለባቸው ራሳቸው ያኔ የሚያስደነግጥ ነገር ውሸት ነገር የኛ ሰው ውሸት ነገር ነው የሚወደውና እንደዛ አይነት ነገር ይዘው ሲመጡ ነው የሚታይላቸው። እውነት እኮ ነው። እኛ በተለይ ያባለግናቸው እኛ ተመልካቾች ነን። እነሱ እያገኙ ነው። ምንም ነገር ይስሩ፣ ምንም ነገር ይስኑ፣ ራቆታቸውን የሚምጡ የሚታያቸው ገንዘባቸው ነው። እኛ ግን ልንሰድባቸውም እንግባ ልናደንቃቸው እንግባ ምንም እንበል እያየንላቸው ነው። ገባቸዋል። ከዚህ በፊት አብርሽ የተናገረ ነገር አለ። እኔ ሁሌም ነው የምናገረውና ስደቡንም ቤታችን ክፍት ነው፣ የፈለጋችሁም ነገር በሉን፣ ብቻ እዩልን፣ ላይክ አድርጉልን፣ ሰብስክራይብ አድርጉን ብሎ የለመነ ሰው ነው። ያኔ ከራስ ከክብር በላይ የሚያሳስበው ገንዘብ እንጂ የራሱ ክብር ስድቡ ምኑ አይደለም። እና ምን ለማለት ፈልጌ ነው፣ እናንተ የማዳም ቅመሞች ግን እውነቱን እውነት በሉ፣ ውሸቱን ውሸት በሉ። መደገፍ ያለባችሁን ደግፉ። ያኔ ኮሜንታችሁ በተለይ ቀጥልበት። እሷ ናት የምታዋጣ፣ እሷ ናት። መልክ ታጥቦ አይጠጣም ሀባይ፣ መልክ እኮ ታጥቦ አይጠጣም። የሰው ልጅ ትዳር ውስጥ ሲገባ ገንዘብ መልክ አይቶ የገባ ሰው እስካሁንም አንድ ላይ ሲቆይ አይተናናቅም። ግን በማንነቱ ወዷት ወዷት በማንነቱ ወዳው የተጋቡ ሰዎች ለብዙ ጊዜ መቆየት ይችላሉና እንደዚህ አይነት ትዳር ነው እንደውም ቀጣይነት ያለው። ብዙ ሰዎች አይተናል። በመልክ በምን ብሎ አንድ ያሳቅፋታል፣ ይሄዳል። ሌላዋ ነው ሌላ መልከኛ ስትመጣ ያቺ ታምረዋለች። ልክ እንደ አብርሽ ማለት ነው። የአብርሽስ
ከፋ ለገንዘብም ቢሆን ውሸትም ቢሆን የሚሰራው ነገር በጣም ያስጠላል። እና ብዙዎቻችሁ ደግሞ ትጠይቁኛላችሁ የአብርሽና የሩታ ነገር እውነት ነው ወይ? አብርሽና ሩታም ሲጀመርም ውሸት ነው። እነሱም በውሸት ነው የሚሰሩት። ሄርሜላም አሁን መታ የምትሰራው ለውሸት ነው። እሷ የራሷ ቻናል ለማሳደግ ነው፣ የእሱን ቻናል ለማሳደግ አብረው ለማሳደግ ተመካክረው የሚሰሩት ነገር ነው። እናንተ የማዳም ቅመሞች ከቻላችሁ የራሳችሁን ቻናል ከፍታችሁ አሳድጉ። ወይም ደግሞ በየቤቱ እንደ ውሻ ስትሉ እያያችሁም ሳህናችሁን እያጠባችሁበትም በዛ ቪዲዮ ግን እውነት እንዳልሆነ አእምሯችሁን አሳምኖት። እውነት አይደለም፣ ውሸት ነው። ሁሉም ነገር የሚሰሩት ውሸት ነው። በኢትዮጵያ ዩቲዩበሮች እውነት የሚሰራ ማን ነው? ማን እውነት ይሰራል? ሀቂቀተን እስቲ አንድ አምጡልኝ። እኔ አንድም ማወጣበት ነገር የለም። ግን አረቦች በጣም ደስ ይሉኛል። የሆነ እንትን ፈን ቪዲዮዎች ሲሰሩ ራሱ ቀንጨብ ያለች የሆነ የሚያስቅ ትምህርት ያለው ምናምን ነገር ነው። እና የኛዎች ውስጥ ኡዙቢላ ሰደበችኝ፣ ፈታችኝ፣ አባረረችኝ፣ አባረረኝ፣ ከአንድ ልጄን አሳቅፎ ሄደ፣ ልክ እንደ ኖሯችን ማለት ነው የሚል ቪዲዮ ነው የምንሰራው። እና ለማንኛውም የማዳም ቅመሞች ያው ውሸት ነው ለማለት ያክል ነው የመጣሁትና እናንተም ደግሞ በተቻላችሁ መጠን እውነቱን እውነት እያላችሁ ውሸቱን ውሸት እያላችሁ ብትቀጥሉ ጥሩ ነው ብዬ አስባለሁኝ። በነገራችን ላይ ወላሂ እውነት የሚናገር ሰው ትክክል ነው ብለው እንትን አይሉ ተመልካቾች ራሱ ማለት ነው። ዛሬ ትላንትና ኹጥባ በተደረገበት ቦታ አንድ ኡስታዝ ስሙን አልጠራም እና ወጥቶ ስለ ወቅታዊ ጉዳይ ተናግሮ ነበር። ኹጥባ ሲደረግ መቼም ወቅታዊ ጉዳይ ነው እንትን ፎከስ የሚያደርጉትና በወጥቶ የተናገረው ትክክል ነው። ስለ ቲክቶክና አሁን ሰግጥ ፈምስ የሚል አጀንዳ አምጥተው የሚሰሩትና እንደገና ደግሞ ማንን ነው የሚከተለው የሚለውን ነገር ነበር አንስቶ ያወራውና ምቀኛ ነው፣ ቀንቶ ነው፣ እንደዚህ ብሎ ነው ላኢላህ ያላሉት ነገር የለምና በተለይ ተመልካቾች ራሱ ይብስባቸዋል። እነ ማሻላ ደግሞ ለእውነት ይከራከራሉ። ውሸት ነው ያኔ እንደዚህ ነው፣ ውሸት ምንድነው፣ ምቀኝነት ነው፣ ውሸት ነው፣ እንደዛ ማለት የለብህም ምናምን ይላሉ። ግን መጥፎ ነገር ሰርቶ ሲመጣ ደግሞ ማሻላ ሙዚቃ የብሔር ብሔረሰቦች በብሔራችሁ አንድ ሙዚቃ ከተለቀቀ ማሻላ ይላሉ። ለሙዚቃ ማሻላ የሚል ትውልድ ትክክለኛ ሀዲስ ሲናገረው ሀዲሱን ምንድን ነው የሚቃረን ትውልድ ተፈጥሯል ዘንድሮ ማለት ነው። ሱብሃነላ ወላሂ አይሻ፣ ከድጃ፣ ፋጢማ የምናገኛቸው ውሸት ቦታ፣ ፊልም ቦታ፣ ድራማ ቦታ አላህ የህዲና የህዲኩም ሁላቸውንም ማለት ነው። ለማንኛውም ሀቂቀተን ከድሮም ጀምሬ ቻናሌ የማያድግበት ምክንያት ሀቁን ስለምናገር ነው። እኔ ግን ሀቅ ተናግሬ በቃ ደስ ባለኝ ሰዓት የውስጤን ተናግሬ ከወጣሁኝ ምንም አይመስለኝም። ታየለ አልታየ ቢታየ ደስ ይለኛል፣ ሰው ቢያየው ቢማርበት እና ደግሞ ባይታይም ደግሞ ምንም አይመስለኝም። ለቻናሌ ብዬ ዋሽቼ ያልሞተውን ሞተ ብዬ ብሔር ከብሔርን አጣልቼ ምናምን አልመጣም። እኔ ከኔ ጋር የነበሩ ልጆች ብዙ ቻናላቸው የተዘጋ ልጆች አውቃለሁኝ። በቃ ያኔ ምንድነው ሰበር ዜና እያሉ ከአካሌ ቦታ በአካሌ እንደዚህ ይሄን ያክል ተገደለ እያሉ እየመጡ ቻናላቸው የተዘጋ ራሱ አሉ። እና አንድ ቀን ለሚዘጋ ቻናል ደግሞ መጥፎ ነገር የማይሆን ነገር ሰርቼ ከማልፍ እውነት ተናግሬ ቻናሌ ባይታይልኝ ነው ደስ የሚለኝ። እና ለማንኛውም የማዳም ቅመሞች አንዳንዴ እንኳን ሀቂቀተን ነቃ በሉ እንጂ እኛ እንደዚህ ጀዝባ ናቸው እንደ ይሉናል እኮ የኢትዮጵያ ዩቱበሮች። በነገራችን ላይ እንትን ማስታወቂያ ምን እንደሆነ እኮ አያውቁትም። ማስታወቂያ አይታያቸውም እኮ። አንድ ማስታወቂያ ይሁን ሁለት ማስታወቂያ ይሁን እንትናቸው ቪዲዮቸውን ለቀው ራሱ ዛሬ በእንትን ጨረስኩ
ዘንድሮ እና ቪዲዮ ለቀው ራሱ ስንት ማስታወቂያ እንዳለበት አያውቁም። ምክንያቱም ኢትዮጵያ ላይ ያሳያቸውማ ማስታወቂያ የለም። ኢትዮጵያ ላይ እኛ ነን የምናይላቸው 500 7 አሁን መቀኛ ናት ይላሉ። 500,000 700,000 የሚያገኙት እኮ ሀቂቀተን እነሱ ማስታወቂያ ሳያዩ ነው። እና ለማንኛውም የማዳም ቅመሞች የስንቱን ጎሮሮ እንትን አላቸው። ሀቂቀተን እኛ መኪና ሳይኖረን ለነሱ መኪና ይኖራቸዋል። ለእኛ ቤት ሳይኖረን ቤት ይኖራቸዋል። እና እንይላቸው ችግር የለም። ግን ውሸቱን ውሸት እውነቱን እውነት እያለን ውሸታሞችን ሀቂቃ ይሄን ያክል ሰው በውሸት እኮ አይመጣም ነበረ። ግን ውሸታሞችን እየደገፍን እያዩ አንዱን ቪዲዮ እንትን ምንድነው ቻናል ይከፍታል፣ ውሸት ይዞ ይመጣል። አንዱም እንደዛ ያደርጋል፣ ውሸት ይዞ ይመጣል። ለምን? ስለምንከተላቸው። ባንከተላቸው ሁላችንም በኮሜንት ወጠን ብንቃወማቸው ቀጥለጥ ብለው ትክክለኛ ነገር ይሰሩ ነበረ። ስንት የሚሰራ ነገር አለ በኢትዮጵያ ላይ ሀቂቀተን። የታመሙትን ሄደው ቢጠይቁ ሙስተሽፋ ቦታ፣ እንደገና ደግሞ የተራቡትን ሄደው ቢያበሉ ብዙ ገንዘብ ነው የሚከፈላቸው። እኛ የተሻለ ነበረ የምናይላቸው። ግን ያው ከውሸት ጎን እየቆምን እውነቱ ደግሞ እየጠፋ ነው ያለውና በኢትዮጵያ ምድር በጣም ያሳዝናል። ሀቂቀተን ሁላችንም ልብ ብለን ካየ ነው በጣም የሚያሳዝን ነገር ነው። የሚያሳዝን ትውልድ እየተፈጠረ ነው እና በጣም ከባድ ነው። ለማንኛውም ወደ ራሳችን ብንመለስ የድሮውን ኢትዮጵያ ብንመልሳት ያኔ ባህላችን፣ ወጋችን፣ ስርዓታችን፣ እምነታችን ባናጠፋ ጥሩ ነው ብዬ አስባለሁኝ። እንግዲህ ዛሬ ወርዳችሁብኛል። ለነገሩ ያው ቪዲዮ ብዙ ስለማይታይ ማን ያገኘኛል። በሉ መልካም ምሽት።